ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። መልእክቱን ከወደዳችሁ ደግሞ ለሌሎች ሰዎች እንዲደርስ ላይክ፣ ኮሜንት፣ ሼር በማድረግ አጋሩ። ዛሬ በዚህኛው ቪዲዮዬና ቀጣይ ይዤ በመቀርብላችሁ ቪዲዮ ለህይወታችሁ እድገት የሚጠቅሙ የተመረጡ አባባሎችን ወይም መልእክቶችን አቀርብላችኋለሁ። አባባሎቹ የምርም ወደ ህይወታችሁ አምጥታችሁ ተግባር ላይ ካዋላችኋቸው ትጠቀሙበታላችሁና እስከመጨረሻው አብራችሁን ይሁኑ። በዓለም ችግሮች ላይ ከማተኮር ይልቅ አቅማችሁን ሁሉ እምነት፣ ፍቅር፣ መትረፍረፍ፣ ትምህርትና ሰላም ላይ አውሉ። የምትወዱትን ነገር አድርጉ። የሚያስደስታችሁን ነገር ካላወቃችሁ የሚያስደስተኝ ምንድነው ብላችሁ ጠይቁ። ደስታችሁን ስትሹ የደስታ ጎርፍ ያጥለቀልቃችኋል። ምክንያቱም ደስታን እያመነጫችሁ ነውና። የህይወታችሁን ጥቁር ሰሌዳ በምትፈልጉት መልኩ መሙላት አለባችሁ። ባሉታዊ ነገሮች ላይ ስታተኩሩ እያበዛችኋቸው ብቻ ሳይሆን ለራሳችሁ ህይወትም አክላችሁ እያመጣችኋቸው ነው። ህብረተሰብ ስለ ህመምና ስለ እርጅና የሚያወራውን አትስሙ። የዚህ አይነት አሉታዊ መልእክት ምንም አያደርግላችሁምና። ሳቅ ደስታን ይሰጣል፣ አሉታዊነትን ያስወግዳል፣ ወደሚያስደንቅ ፈውስም ይመራል። ራሳችሁን ውደዱ፣ አክብሩ። እናም የሚወዷችሁንና የሚያከብሯችሁን ሰዎች ታገኛላችሁ። በሆናችሁት ማንነት መጠላት ይሻላል ላልሆናችሁት ከመወደድ። ነጋችሁን በዛሬያችሁ ብሩህ አድርጉት። መልካም አጋጣሚዎች ብዙውን ጊዜ አይመጡም። ስለሆነም ሲከሰቱ አፈፍ አድርጓቸው። ሰው ሁሉ አስተዋይ ነው ጠንክሮ ከሰራ። እያንዳንዱ ችግር ከመፍትሄ ጋር ይመጣል። ትዕግስት ሞተራችሁ፣ ተስፋ ደግሞ ነዳጃችሁ ይሁን። በጣም እርግጠኛ የሆንኩበት ነገር ቢኖር ሰዎች ተስፋ የቆረጡባቸው ሰዎች ናቸው የዓለማችን ተጽዕኖ ፈጣሪ ሰዎች የሚሆኑት። ቀና ብላችሁ ተራመዱ። አምላክ ከባድ ጦርነት ላይ የሚያሰልፈው ጠንካራ ወታደሮቹን ነው። ህይወት ሎሚ ብትሰጣችሁ የብርቱካን ጭማቂ አዘጋጁና ጠጡ። ሁሉም ነገር እንዳተረጓጎማችን ነው። ሰዎች የፈለጉት ነገር የማይኖራቸው ምክንያት ከሚፈልጓቸው ነገሮች ይልቅ ስለማይፈልጓቸው ነገሮች ስለሚያውጠነጥኑ ነው። ስሜታዊነት የምናስበውን እንድናውቅ የሚያደርግ አስገራሚ ስጦታ ነው። ጥሩ ስሜት የተሰማችሁበትን ወቅት አትልቀቁት፣ አስቡት። ምክንያቱም ጥሩ በተሰማችሁ ቁጥር ጠንክራችሁ መልካም ነገሮችን ወደ ራሳችሁ እየሳባችሁ መሆኑን ተገንዘቡ። ማመን የጠየቃችሁትን እንዳገኛችሁ አይነት መሆንን፣ ማውራትንና ማሰብን ይጨምራል። እያንዳንዱ ቀን እንዴት እንዲያልፍላችሁ በምትፈልጉት ሁኔታ አስቀድማችሁ በአመለካከታችሁ ፍጠሩትና ህይወታችሁን ሆን ብላችሁ ትሰሩታላችሁ። ምስጋና በህይወታችሁ የበለጠ የሚያስገኝላችሁ ፍጹማዊነት ያለው መንገድ ነው። በእጃችሁ ያለውን ሳታመሰግኑ የበለጠ ለማግኘት አይቻልም። ስኬት ማለት ራሳችሁን መውደድ፣ የምታደርጉትን መውደድና እንዴት እንደምታደርጉት መውደድ ነው። በየቀኑ የሚያስፈራችሁን አንድ ነገር አድርጉ። ትኩረታችሁን ወደ መድረሻው ሳይሆን በጉዞ ላይ አተኩሩ። ደስታ የሚገኘው አንድን ተግባር ከመጨረስ ሳይሆን በማድረግ ሂደት ውስጥ ነው። የሁሉም ስኬት መነሻ ምኞት ነው። ምስጋና ወይም ማመስገን እንዳለባችሁ እየተሰማችሁ ካልገለጻችሁት ልክ ስጦታን እንደመጠቅለልና እንዳለመስጠት ነው። ዕውቀት የምትችሉትን ማድረግ መቻል ነው። ጥበብ ደግሞ መቼ እንደማታደርጉት ማወቅ ነው። መልካም ሰው ቀውስ በመጣ ጊዜ ወደ ፍርሃት፣ ጥላቻና ጭካኔ ሳይሆን ወደ ፍቅር፣ ደግነትና ጥንካሬ የሚያዘነብል ነው። ለምትፈልጉት ነገር ተዋጉ፣ በኋላ እንዳይቆጫችሁ። ከፈጣሪ እንጂ ከማንም ምንም አትጠብቁ። አይነ ስውር ከመሆን በላይ የሚያሳዝነው ነገር ማየት እየቻላችሁ ራዕይ ስታጡ ነው። የህይወት ፈተናን ተጋፈጡት። ካሸነፋችሁ ደስተኛ ትሆናላችሁ፣ ከተሸነፋችሁ ደግሞ ብልህ ትሆናላችሁ። የስኬታማነት አንዱ አስፈላጊ ቁልፍ በራስ መተማመን ነው። በራስ የመተማመን አስፈላጊ ቁልፍ ደግሞ ዝግጁነት ነው። ልታልሙት ከቻላችሁ ልትደርሱበት ትችላላችሁ። ልጆቻችሁ መልካም እንዲሆኑላችሁ ከፈለጋችሁ ከነርሱ ጋር የምታሳልፉትን ጊዜ በእጥፍ አሳድጉት። የምትሰጧቸውን ገንዘብ ደግሞ በግማሽ ቀንሱት። ማድረግ የማትችሉት ማድረግ የምትችሉትን እንዲያቋርጥባችሁ አትፍቀዱለት። እድሉን ካልሰጣችሁት በስተቀር ማንም ሰው የበታችነት እንዲሰማችሁ ማድረግ አይችልም። ያለፈውን ማቃናት ባትችሉም ያሁኑን ማሳመር ትችላላችሁ። ሁሉም ለውጦች የሚመጡት ከምቾት አካባቢ ስትወጡ ነው። መጥፎ ስብዕና ቆንጆ መልክን ያጠፋል። ምርጥ ሰው እንደሆናችሁ ካወቃችሁ የሰዎች አስተያየት ግድ አይስጣችሁ። ችግሮቻችሁን ራሳችሁ ለመፍታት ሞክሩ። በሰዎች አትደገፉ። ሁልጊዜ አሉታዊ ነገር የምታስቡ ከሆነ ምንም አይነት አዎንታዊ ውጤት አታመጡም።
ቅድሚያ አመለካከታችሁ መቀየር አለበት። ሁሉንም ሐሳባችሁን በፍቅር ብታደርጉት፣ ሁሉንም ሰውና ነገር ማፍቀር ብትችሉ ህይወታችሁ ይለወጣል። ውድ የዩቲዩብ ቻናል ተከታታዮች ለዛሬ አዘጋጅቼ ያቀረብኩላችሁ አባባሎች እነዚህ ነበሩ። እስከመጨረሻው አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በቀጣይ በሌሎች አባባሎች እስከምንገናኝ ቻው።